አሜሪካ ውስጥ 2004 ላይ የፕሬዝዳንት ምርጫ ሊደረግ ልክ 4 ቀን ሲቀረው አሜሪካ ውስጥ በየዜና ቻናሉ የኦሳማ ቢንላደን አንድ ቪዲዮ ለይታ ይበቃል። በሰዓቱ የነበረው ምርጫ በአሜሪካ ታሪክ ውስጥ አስፈላጊ የሚባለው ወይም ትልቅ የምርጫ ግብግብ ነበረ። ምክንያቱም የምርጫ ተወዳዳሪ የነበሩት ጆርጅ ቡሽ እና ጆን ኬሪ ነበሩ። ምክንያቱም የምርጫ ቅስቀሳቸው ላይ ሁለቱም ሲናገሩ የነበረው ምርጫ ካሸነፍኩኝ ኦሳማ ቢንላደንን በ9/11 አደጋ የተነሳ ፈልገን እንበቀለዋለን ብለው ቃል እየገቡ ነበር ለህዝቡ። በአልጀዚራ የተላለፈው የኦሳማ ቢንላደን ቪዲዮ እንደሚያሳየው በሰዓቱ ኦሳማ ቢንላደን በጤናው ምንም ነገር ሳይሆን በህይወት እንዳለ የሚያሳይ ነበር። ቀደም ብሎም ቢሆን ደግሞ ኦሳማ ቢንላደን 9/11 ላይ ለተፈጠረው አደጋ ኃላፊነቱን ወስዳለሁ ብሎ አፉ ሞልቶ ተናግሮ ነበር። ይህንን ቪዲዮ መልቀቅ የፈለገበት ዋና ዓላማ የተባለው ለመላው ዓለም በተለይ ደግሞ ለአሜሪካ ማሳየት የፈለገው የዓለማችን በጣም ይፈልጋል የሚባለው ግለሰብ የሆነ ቦታ ላይ በጤናውና በደስታ በሰላም እየኖረ ለማሳየት የፈለገ ቪዲዮ ነው ተብሏል። ግን ልክ በዛ ሰዓት ላይ የኦሳማ ቢንላደን አሜሪካ ውስጥ እንዳለ ጫጫታ በፈጠረበት ሰዓት ላይ ቨርጂኒያ ውስጥ የሚገኘው የሲአይኤ ዋና ማዘዣ ጣቢያ ውስጥ ቢንላደንን ፈልጎ ለመያዝ ታቅዶ የነበረው ለየት ያለ እቅድና ዝግጅቶች ሐሳባቸው ጠቅላላ እንዲቀዘቅዝና እንዲደነብሩ ያደረገ ሆኗል። ምክንያቱም ይህ ክስተት ለሲአይኤዎች በአጠቃላይ እጅግ በጣም አስጨናቂና አናዳጅ ክስተት ሊሆነባቸው። ምክንያቱም ያ ኦሳማ ቢንላደን ዛሬ ቪዲዮ ለቆ ስኬቱንና ድሉን እየሳቀ ለአሜሪካኖች እያላገጠባቸው ያለው ያ ቢንላደን ከ3 ዓመት በፊት ሲአይኤዎች ሊይዙት ጫፍ ደርሰው አምልጧቸው ነበር። ዓለም ድንቅ ናት በሚለው ቪዲዮ በድጋሚ ተገናኝተናል። ውድ ቤተሰቦች 9/11 የተሰኘው አደጋ ከተፈጠረ በቀጣይ ወር አሜሪካ በፍጥነት ወደ አፍጋኒስታን ዘመተችና የአልቃይዳ ፋይተሮችን እያሳደደች በአገሪቱ በምስራቅ በኩል ወደ ተራራ አሳዳቸው ነበረ። የአልቃይዳ ወታደሮችም አንድ ላይ ተሰባስበው ቶራ ቦራ ተራራ ላይ ዋሻ ውስጥ ተደብቀው ነበረ። ሲአይኤዎችም በሰዓቱ አስበው የነበረው ኦሳማ ቢንላደንም እዚህ ነው የሚገኘው ብለው ነበረ። የአፍጋን ተራ የመንደር ሰዎችን አንድ ላይ በመያዝ የአሜሪካ ወታደሮች ከአፍጋኒስታን ወታደሮች ጋር ከፍተኛ የሆነ ጦርነት ገጠሙ ተራራው ላይ። ይህ ሁሉ ትግላቸውም ተራራው በጣም ስለከበዳቸው ምንም አይነት ስኬት ማግኘት ባልቻሉ ሰዓት ላይ የአሜሪካ ወታደሮች ከባድ የሆነ የአየር ጥቃት ለመፈጸም ወሰኑ። ግን እነሱ አቅማቸውን ተጠቅመው ይህንን ጦርነት እስከሚያሸንፉ ድረስ በመሃል ግን ቢንላደን ከቦታው ጠፍቶ ነበረ፣ አምልጧቸው ነበር። ጦርነቱ ካበቃ በኋላም ከየዋሻው ወጡት ወይም የተያዙት 20 ሰዎች ነበሩ። ያም ማለት እንግዲህ ሲአይኤ ኦሳማ ቢንላደንን ለመያዝ የሚችልበት ወርቃማ ዕድላቸውን ስላጡ በጣም የተቃጠሉበትና የተናደዱበት ሰዓት ነበር። ግን ሲአይኤዎች ያላወቁት ነገር ከተራራው እስከ ተያዙት 20 ሰዎች መሃል አንደኛው ግለሰብ ምን አይነት ሰው ነው ቢንላደንን ለመያዝ የሚያስችል መንገድን ሊከፍት ይችላል የሚለውን አልባነኑም ነበር መጀመሪያ። ይህ ግለሰብም መሐመድ አልካልታሚ ይባላል። ይህ ሰውም ከመያዙ በፊት ለሲአይኤዎች አዲስ ስም ነበረ። በተጠየቀ ሰዓት ላይም እኔ ከአልቃይዳ ጋር ግንኙነት የለኝም፣ እንዲያም ወደ አፍጋኒስታን የመጣሁት እኔ ፋልከን ለማደን ነው ብሏል። ሲአይኤዎች ግን እሺ ይሁን አሉና የጣት አሻራውን ዲኮድ ለማድረግ ሞከሩ። በሚገርም ሁኔታ ሲስተማቸው ላይ ካለ አሻራ ጋር ማች ሊሆን ቻለ። 9/11 አደጋ ከመከሰቱ ከትንሽ ሳምንት በፊት አንድ ግለሰብ አሜሪካን ውስጥ ኦርላንዶ ኢንተርናሽናል ኤርፖርት ላይ ወደ አሜሪካ ለመግባት ሞክሮ ነበረ። በሰዓቱ $2800 የአሜሪካ ዶላር ካሽ የያዘ ሲሆን እና ለአንድ ጊዜ መምጫ የበረራ ትኬት ነበረው። ኤርፖርት ላይ ያሉ ኦፊሰሮችም ተጠራጠሩና ወደ አሜሪካ ለመግባት ፍቃድ ከለከሉት። ያም ማለት እንዲመለስ አደረጉት። ይህ ግለሰብ ሌላ ሰው አይደለም፣ የቶራ ቦራ ዋሻዎች ውስጥ የተያዘው አልካታሚ ነበረ። የጣት አሻራውም የሲአይኤ የመረጃ ቋት ውስጥ በሰዓቱ ገብቶ ነበረ። መሐመድ አልካልታሚ ግንኙነት አለው የሚለውን ነገር ለማረጋገጥ ሲአይኤዎች ሌላም ምክንያት ነበራቸው። ልክ በዛ ቀንና በዛ ሰዓት እሱ ወደ አሜሪካ ለመግባት እየሞከረ በነበረበት ሰዓት ከኦርላንዶ ኤርፖርት የስልክ መደወያ ቡት ላይ ዩኤኢ ከሚገኘው የአልቃይዳ አባል ስልክ ቁጥር ላይ አንድ ግለሰብ ደውሎ ነበረ። ምክንያቱም በሰዓቱ አልካታሚ ኤርፖርት ውስጥ ተይዞ ነበረ። ስለዚህ ሲአይኤዎች የጠረጠሩት ምን አይነት ሰው ነው ይህን ስልክ የደወለው፣ በሰዓቱ አልካታሚን ኤርፖርት ላይ ሊቀበል የመጣ ሰው አለመውጣቱን ሲአይኤ ደወለው ብለው እርግጠኛ ሆኑ። ማለትም ግብረ አበሩ ነበር ደዋዩ። ከዛ ሌላም በዛ ቀን ሲአይኤዎች ኦርላንዶ ኤርፖርት ላይ ባለቤት አልባ አንድ መኪናም አግኝቶ ነበረ። ይህንን መኪና መሐመድ አታ ነበረ ተከራይቶ ይዞት የመጣው። መሐመድ አታ ማለት የ9/11 አደጋ በተከሰተ ሰዓት ላይ የአሜሪካ ፍላይት የሆነው የበረራ ቁጥር 11ን ከወርልድ ትሬድ ሴንተር ጋር በሰሜናዊ ክፍል ጋር ያጋጫው ማለት ነው። ያም ማለት ሲአይኤዎች የገባቸው ይህ ሁሉ ክስተት በሆነ መንገድ እንኳን ከመሐመድ አልካታሚ ጋር ግንኙነት አለው ብለው እርግጠኛ ነበሩ። የምርመራ ቡድኑ በመጨረሻ የደረሰበት ውጤት አልካታሚም የ9/11 ጥቃት ላይ ተሳታፊ ሆነው ዩኤ ፍላይት ነምበር 93 የተባለውን ፕሌን አብሮ ሊያግት ነበር ወደ አሜሪካ የመጣው ብለዋል። ይህ ፕሌን ማለት እንግዲህ የ9/11 ክስተት ላይ ኢላማውን መምታት ያልቻለው እናም በዛ ሰዓት ላይ ፔንሰልቬኒያ ላይ ነበር የወደቀው። ተሳፋሪዎች በጀግንነት ፕሌኑን በድጋሚ ወደ ቁጥጥራቸው ለማስገባት ሲጣጣሩ ኢላማውን ስቶ የተከሰከሰው ፕሌን ነበር። ይሄ ሁሉ ስለላ ካደረጉ በኋላ ምርመራውም ቀጥሎ ነጥብን
ነጥብ ጋር አገናኙና መሐመድ አልካታሚን አንድ ጊዜ ለመጨረሻ ጊዜ ወደ ጥያቄ ክፍል አስገቡት። በአሁኑም እንግዲህ ለብለብ ሲያደርጉት ከአልቃይዳ ጋር ግንኙነት እንዳለውና አባል እንደሆነ አምኗል። ከ3 ወር በኋላ ማርች 2002 ላይ በፈረንጆቹ አቡ ዙቤዳ የሚባል የአልቃይዳ አንድ አባል በቁጥጥር ውስጥ ገባ። ይህም ስራ የነበረው ለአልቃይዳ ቡድኖች የተለያዩ አስፈላጊ የሆኑ ዕቃዎችን ማቀበል ነበር። ያሉበት ቦታ ማድረስ ስራ ይሰራ ነበር። እሱም እንግዲህ ወደ ማበጠሪያው ክፍል በገባ ሰዓት ላይ ሲአይኤዎች ኻሊድ ሼክ መሐመድን እንዲይዙት ተባብሯቸዋል። ከአንድ ዓመት ቆይታ በኋላም በመጨረሻ ኻሊድ ሼክ መሐመድን በቁጥጥር ውስጥ ገብቷል። ኻሊድ ሼክ መሐመድ ማለት የአልቃይዳ አንድ ወታደር ሲሆን የ9/11 አደጋን ወይም ክስተቱን ጥቃቱን ፕላን ያደረገው ዋና ሰው ነበረ። መሐመድ አልካታሚም ለሲአይኤ የነገራቸው የ9/11 ጥቃት ከመፈጠሩ ከ2 ወር ቀደም ብሎ ጁላይ 2001 ፈረንጆቹ ላይ ኻሊድ ሼክ መሐመድ ከምን አይነት ሰው ጋር አስተዋውቆኛል አላቸው ወይም የነገራቸው በሰዓቱ ለሲአይኤዎች አዲስ ስም ነበረ። ያም ሌላ ሰው አልነበረም፣ አቡ አህመድ አልኩዌቲ የሚባለው ነው። ይህ ግለሰብም ካታሚን ያሰለጠነው ነበረ። ሲአይኤዎች የሁሉ ነገር ቢያገኙ የአልቃይዳ እያንዳንዱ ስትራክቸራቸውን ቢያውቁም ግን የሁሉ ነገር አንድ ላይ ተሰብስበው ቢታይም ኦሳማ ቢንላደን ጋር ለማድረስ ገና በቂ አልነበረም። ምንም ፍንጭ አልነበረውም። ሲአይኤዎችም የሚችሉትን ያህል ተጣጣሩ። በጣም በከባዱም ብዙ ቡድኖች በስለላ ቢሳተፉም ኦሳማ ቢንላደን ጋር መድረስ አይደለም ስለሱ በቂ የሆነ መረጃ እንኳን ሊደርሳቸው አልቻለም። ከዛም የቤተሰቦቹን አባል መከታተልና ቁጥጥር ማድረግ ጀመሩ በርቀት። በሰዓቱ ግን ከቢንላደን ጋር ማናቸውም ግንኙነት አልነበራቸውም። ሲአይኤዎች አንድ እርግጠኛ የሆኑበት ነገር ቢኖር ቢንላደን የትም ቦታ እንኳን ቢሆን የሚፈልገው ቦታ ላይ መልእክቶቹን እያደረሰን ያለው ብለው እርግጠኛ ሆነዋል። ከትንሽ ዓመት ቆይታ በኋላም የኦሳማ ቢንላደን አንድ የድምፅ ቅጂ ተለቀቀና ተሰማ። ይህንንም በሰሙ ሰዓት ላይ ከአልቃይዳ መሪዎች ጋር ብቻ ነው እየተገናኘ ያለው እንጂ ከቤተሰቡ ጋር አይደለም ብለው አሰቡ። ስለዚህ ሲአይኤዎች የወሰኑት የአልቃይዳ ፖስትማንን አፈላልጎና አሳደው መያዝ እንዳለባቸው አሰቡ። ያም ደግሞ በፖስታ ቤት ምናምን አይደለም፣ በሰው ነው የሚዘዋወረው። የኦሳማ ቢንላደን ትዕዛዞችን በፖስታ እያደረጉ ለሌሎች ከታች ላሉ ወታደሮች የሚያቀብል ግለሰብ ካለ ፍለጋን መጀመር አለብን ብለው አሰቡ። ጃንዋሪ 2004 ላይ በፈረንጆቹ ኩርድ ውስጥ የሚገኙ ሴኩሪቲ ኃይሎች ሐሰን ኩርድ የተባለ አንድ ግለሰብን በቁጥጥር ውስጥ አዋሉ። ፍተሻ በተደረገ ሰዓትም ከቤቱ የተገኘው ኦሳማ ቢንላደን የጻፈው አንድ ደብዳቤ ማግኘት ቻሉ። ሐሰን ኩርድን በመጨረሻ ለሲአይኤዎች አስረከቡት። በምርመራ ሰዓትም ወሳኝ የተባለ መረጃ ሊሰጣቸው ቻለ። እሱም የነገራቸው አቡ አህመድ አልኩዌቲ ማለት የቢንላደን በጣም ታማኙና የግል ፖስትማኑ ነው አላቸው። ያ አቡ አህመድ ማለት አልካታሚን አሰለጠነኝ ያለው ማለት ነው። ሲአይኤዎቹም ጠቅላላ ምርመራቸውን ከሌላ ቦታ ሽፍት አድርገው ወደ አቡ አህመድ ላይ ሙሉ ትኩረት ያደርጋሉ። ምርመራውን በቀጠለ ሰዓት ላይ አልቃይዳ ውስጥ ያለው የተለያዩ አገልግሎቶች መረጃ እየደረሳቸው መጣ። ሲአይኤዎች ሐሰን ጉል እንደተናገረው ከሆነ አቡ አህመድ ማለት አልቃይዳ ውስጥ በጣም ትልቅ ሚና ያለው ሰው ነው ብሏቸዋል። ግን ኻሊድ ሼክ መሐመድ እንዳለው ከሆነ አቡ አህመድ ይህን ያህል ትልቅ ሚና የለውም በአልቃይዳ ውስጥ፣ እንዲያም አንድ ጡረታ የወጣና ስራ የፈታ አባላችን ነው ብሏቸው ነበር። በቀጣይ ዓመትም ሜይ 2005 በፈረንጆቹ ላይ አቡ ፈራጅ አልሊቢቢ የተባለ አንድ ግለሰብ ሲአይኤዎች በቁጥጥር ውስጥ አዋሉት። ይህ ግለሰብ ወይም ይህ ሰው ማለት ከኻሊድ ሼክ መሐመድ ቀጥሎ የአልቃይዳ ሁለተኛ ከፍተኛ ኮማንደር ነበር። እሱም በተጠየቀ ሰዓት ላይ አቡ አህመድ በአልቃይዳ ውስጥ ይህን ያህል ትልቅ ሚና የለውም ብሎ ነበር የነገራቸው። በዚህ ሰዓት ላይ ሲአይኤዎች የአልቃይዳ አባላትን ከያዙ በኋላ ለምርመራ በሚያስገቡ ሰዓት ላይ ስለ አቡ አህመድ ሁሉም የሚናገሩት ዝብርቅርቅ ያለ ነበረ መረጃው። ስለዚህ ሲአይኤዎች አቡ አህመድ አልኩዌቲ ከሚለው ስም በተጨማሪ ምንም አይነት ትክክለኛ መረጃም እንኳን የላቸው። በጣም የሚገርመው ነገር ደግሞ ይህም የእሱ ትክክለኛ ስሙ አልነበረም። የስሙ ትርጉም እንግዲህ ሲተረጎም የአህመድ አባት ከኩዌት ማለት ነው። በዛውም አንድ ነገር ግልጽ ላድርግላችሁና የአልቃይዳ አባላት በአጠቃላይ እስካሁን ድረስ ለሲአይኤዎች የነገሯቸው መረጃ በአጠቃላይ በቀላል ጥያቄና መልስ ብቻ አይደለም። እዚህ ጋር መግለጽ የማልችላቸው እጅግ በጣም አሰቃቂና አደገኛ የተባሉ ቴክኒኮችን ተጠቅመው ነው እነዚህን መረጃ እንዲያወጡ ያደረጓቸው። እንዲያውም በሰው ልጅ ሕይወት ውስጥ ከዛሬ ድረስ ታይተው የማይታወቁ አስገራሚ ቶርቶችም ታይተውበታል። በቀጣይ 2 ዓመትም ሲአይኤዎች የሚችሉትን ያህል አቅም ተጠቅመው ጥረታቸውን ቀጠሉ። ግን በዚህ ሁሉ ሰዓት ውስጥ ስለ አቡ አህመድ አልኩዌቲ ምንም ነገር ማወቅ አልቻሉም። ኦሳማ ቢንላደንን እንኳን እርሱት። ግን በመጨረሻም ከሌላ የስለላ ቡድን አንድ መረጃ ደርሷቸዋል። በፈረንጆቹ በ2007 ሲአይኤዎች ስለ አቡ አህመድ ትክክለኛ መረጃ ደረሳቸው። ይህ መረጃም ከሲአይኤ ውጭ ያለ የስለላ ቡድን ለሲአይኤ ያቀበለው ነው። ያም መረጃ እንደሚያሳየው ከሆነ አቡ አህመድ ትክክለኛ ስሙ ኢብራሂም ሰይድ አህመድ የሚባል ሲሆን ትውልዱ ፓኪስታናዊ ሲሆን ቤተሰቡ ወደ ኩዌት ተሰደው የሄዱ ናቸው። ይህም ማለት ሲአይኤዎች 2 ዓመት ከተጣጣሩ በኋላ ትክክለኛ ስሙን ብቻ ነው ያወቁት። ያም ማለት ደግሞ እሱን ለመያዝ ተጨማሪ ዓመታት ይፈጃል ማለት ነው። ሲአይኤዎችም ሙሉ ለሙሉ ትኩረታቸውን ኢብራሂም ሰይድ አህመድ ወይም አቡ አህመድ አልኩዌቲ የተባለው ግለሰብ ላይ ክትትላቸውን ቀጠሉ በርትተው። በክትትላቸውም ከኩዌት ጭምር ከተለያዩ አረብ አገራት ወይም ሚድል ኢስት ላይ ያሉ አገራትን ወደ ፓኪስታን የሚደወሉ ስልኮችን ትሬስ ማድረግ ጀመሩ። ጠልፈው ማዳመጥ ቀጠሉ። ይህንም ያደረጉበት ዋና ዓላማ ምናልባት እንኳን በድንገት አቡ አህመድም በስልክ ሲያወራ መስማትና ማዳመጥ ከቻለን ብለው አስበው ነበር። በመቶ ሺህ የሚቆጠሩ ስልኮችን ካዳመጡ ከተከታተሉ በኋላ 3 ዓመትም ከፈጀ በኋላ ጁን 2010 ላይ አንድ የስልክ ጥሪ ላይ በተደረገ ቃለ ምልልስ ትኩረታቸውን ሊስብ ቻለ። እነዚህ 2 ሰዎች በስልክ አረብኛና ፐሽቱ በሚባለው ቋንቋ ነበር እየተነጋገሩ የነበረው። ግን ፓኪስታን ውስጥ የነበረ ስልክ ተቀባዩ አንድ ጥያቄ በተጠየቀ ሰዓት ላይ የመለሰው መልስ
አሁን ከነዛ ሰዎች ጋር ነው ያለሁት፣ በፊት አብሬያቸው ከነበርኳቸው ሰዎች ጋር ነኝ አለ። እቺን ቃል እንደሰሙም ሲያዩት ጥርጥራቸው ሙሉ ለሙሉ እውነት መሰላቸው። እንዲያውም አቡ አህመድ አልኩዌቲ ማለት ይሄ ራሱ ነው ብለው አመኑ። ከዛ ሌላም ይህ ፓኪስታን ውስጥ የሚገኘው ግለሰብ ሰዎች እንዳይጠልፉት ስልኩን የሚችለውን ያህል እየተጣጣረ ነበረ። አንደኛው ስልኩ ለትንሽ ደቂቃ ብቻ ስልኩ ይበራል፣ በቀጣይ ደቂቃም ያጠፋዋል። በዛውም ይሄኛው ስልኩ የሚበራ የነበረው ፓኪስታን ውስጥ ያለ ፒሻቨር የሚባለው አካባቢ ሲሄድ ነበረ። ይህን ሁሉ ነገር ካዩ በኋላም የጥናት ቡድኖቹ ሙሉ ለሙሉ እርግጠኛ ሆኑ ይህ ግለሰብ ማለት አቡ አህመድ አልኩዌቲ ነው ብለው እርግጠኛ ሆኑ። ስለዚህ መሬት ለመሬትም ያለ ስለላ እንዲቀጥል አዘዙ። ለዚህ ስራም ኦገስት 2010 ላይ አንድ ፓኪስታናዊ የሆነ የሲአይኤ ኤጀንት ተመለመለ ወይም ተመረጠ። ስራውንም በኃላፊነት ተቀበለ። መጀመሪያ ፒሻቨር የሚባለው ከተማ ከሄደ በኋላ ፓኪስታን ውስጥ ማለት ነው አቡ አህመድን አፈላልጎ ለይቶ አገኘው። ከዛም ከኋላ ኋላው ወደሚሄድበት ቦታ መከተል ጀመረ። ረጅም ሰዓት ከተከተለ በኋላ በጎዳና ላይ በመጨረሻና አቡ አህመድ ወደ ቤቱ ገባ። ማለትም ሲአይኤዎች አሁን የአቡ አህመድን ቤቱን አውቀውታል። ስለዚህ በአሁኑ ምንም አይነት ጥፋትም ስህተትም እንዲፈጠር አልፈለጉም። ተደብቀውም እሱን መከታተል ቀጠሉ። ምክንያቱም በአሁኑ ሰዓት ላይ ሲአይኤዎች ያላቸው አማራጭ አቡ አህመድ ብቻ ነበረ። ዋና ተፈላጊው ኦሳማ ቢንላደን ጋር ሊያደርሳቸው የሚችለው አንድ ሰው እሱ ብቻ ነበር። ረጅም ቀን ክትትል ቢያደርጉም ግን አቡ አህመድ ከቤቱ ወጥቶ ወደ ሌላ ቦታ መሄድ አልቻለም። ቢንላደን ሊኖርበት ይችላል ወደሚባል ቦታ ሊሄድ አልቻለም። የዛኔም ሲአይኤዎች የተጠራጠሩት ቢንላደን ሌላ ቦታ አይደለም ያለው እዚሁ ቤት ውስጥ ከአቡ አህመድ ጋር ነው የሚኖረው ብለው ተጠራጠሩ። እስከዚህ ሰዓት ድረስ አሜሪካኖች 100% እርግጠኛ አልነበሩ። ግን የሚገርመው ነገር ያ ለ10 ዓመታት ሲያፈላልጉት የነበረው ግለሰብ ምናልባትም ያ ሰው እዚህ ነበር ማለት ነው። ከዚህ በኋላ የኢንተሊጀንሶች ስራ በአጠቃላይ አበቃ። ስፔሻል ዩኒቶች ተመረጡና ይህንን ስራ በምን መልኩ እንደሚያጠናቀቁ እቅድ ማውጣትና ፕላን መስራት ተጀመረ። ሜይ 1 2011 ላይ ማታ 5 ሰዓት ላይ 2 ብላክ ሆክ ሄሊኮፕተሮች ከአፍጋኒስታኑ ጀላላባድ ኤርፊልድ ተነሱና አምዳባድ የሚባለው መንደር ላይ ቢንላደን ያለበት የሚባለው ቦታ ላይ ለማረፍ ሙከራቸውን አደረጉ። ይህ ሚሽን ከዛ ጊዜ አኳያ ስናየው እጅግ በጣም ውስብስብ ነበረ። ዋናው ነገር አንደኛው ስለዚህ ጉዳይ አሜሪካ ለፓኪስታንም አልተናገረችም። ሁለተኛው ደግሞ ይህ ቢንላደን አለበት የተባለው ቤት ከፓኪስታኖች ከወታደሮች ካምፕ ቅርብ ለቅርብ ነበረ። ስለዚህ ለዚህ ሚሽን የተጠቀሟቸው ብላክ ሃውክ የሚባሉት ሄሊኮፕተሮች ውስብስብ የሆነ የተለያየ ቴክኖሎጂዎችን ተጠቅመው በደንብ የገነቧቸው ናቸው። ማለትም እነዚህ ሄሊኮፕተሮች የፓኪስታን ራዳር እንኳን ሊያያቸውም ሊያገኛቸውም አይችልም። በዛ ላይ ድምፁም ዝቅ ያለ ነበረ። ይሄ ኦፕሬሽን በ40 ደቂቃ ያልቃል ተብሎ ነው የታቀደው። ግን እነዚህ በከፍተኛ ሁኔታ የሰለጠኑ ወታደሮች ገና ኦፕሬሽኑ እንደተጀመረ በ15 ደቂቃ ውስጥ ኦሳማ ቢንላደንን የቤቱ 3ኛ ፎቅ ላይ አግኝተው ጠበሱት። ቀሪው ሰዓት የቢንላደን ሬሳን በማውጣትና የቀሩ መረጃዎችን እየሰበሰቡ የፈጁት ሲሆን ልክ 32 ደቂቃ እንደሞላውም ከቤቱ ጣታቸውን ጨርሰው ወጡ። ከወጡ በኋላም አንደኛው ሄሊኮፕተር ኢመርጀንሲ ላንዲንግ ነበር ያደረገው። በድንገት ስላረፈ ለማስነሳት ቢሞክሩም አልነሳ አላቸው። ስለዚህ እዛው ባለበት መጀመሪያ አፈንድተው አቃጠሉት። ስለዚህ የኦሳማ ቢንላደንን ሬሳ ጨምሮ ሁሉም ወታደሮች አንድ ላይ በመሆን በአንድ ሄሊኮፕተር ተመልሰው ሄዱ። የአሜሪካ ኦፊሰሮች እንደተናገሩት ከሆነ የኦሳማ ቢንላደን ሬሳውን በ24 ሰዓት ውስጥ የሳውዲ አረቢያን ፍቃድ ከጠየቁ በኋላ አረቢያን ሲ ላይ አስምጠነዋል፣ ጥለነዋል አሉ። ልክ በዚህ መልኩ ይህ እልህ አስጨራሹ 10 ዓመት የፈጀ ሚሽን ተጠናቀቀ። የተለያየ ፊልም ላይ ታችሁት ይሆናል፣ ግን እንደዚህ በዝርዝር አልሰማችሁትም ብዬ ያቀረብኩት ነው። የዛሬውን እንግዲህ ዓለም ድንቅ ናት የተሰኘው ፕሮግራም እንደተመቻችሁ እርግጠኛ ነኝ። ቪዲዮን ላይክ አድርጉ፣ ያላችሁን ሀሳብ አስተያየት በኮሜንት ግለጹ፣ ለጓደኞቻችሁ ሼር አድርጉ። ልክ እንደዚህ የተለያዩ አስደናቂ ቪዲዮዎችን ይዤላችሁ እንድመጣ ወይም እንዳቀርብላችሁ ቻናሉን ደገፍ አድርጉት፣ ሰብስክራይብ አድርጉ፣ ለጓደኞቻችሁ ሼር አድርጉ። ለማንኛውም አቅራቢያችሁ ቃሲም መካ ነበርኩኝ። በሌላ ቪዲዮ በድጋሚ እስከምንገናኝ ደህና ሁኑ። ባባይ